ለአንዴና ለመጨረሻ ጊዜ ነው የአብርሽ ታላቅ ወንድም ዴቭ ኤርሜላን ማግኘት እፈልጋለሁ ያለኝ። እያሰሽ በለኝና ኤርሜላን ቤት አሳየኝ። ነገ ከነገ ወዲያ አብርሃም ከሄርሜላ ጋር መሆኑ ስለማይቀር በዚህ ልክ ባይለፋ ብዬ እላለሁ። እኔ ዴቭን ወንድሙን መቆጣት ወንድሙን ስነ ስርዓት ማስያዝ አይከብደውም ብዬ አስባለሁ። ገብቷል። ለምን ብትል እንደፈለገ አድርጎ መምታትም ካለበት መቱት። የፈለገውን ነገር አድርጎ መመለስ የሚችለው የራሱ ወንድሞችና አባቱ ነው አብርሃም ማለት ነው። ወይ ጋሽዬ ሲመጣ ወይ ደግሞ ዴቭ ሲመጣ ወይ ደግሞ ሌላ ትልቅ ሰው መጥቶ እንደዚህ ያደርግ ብሎ ብቻ ሲለው ምንም አላጠፋውም እሺ ሩታዬ እኔ ፍቅር በጣም አጥፍቻለሁ ብሎ ይልና ትልልቅ ምንላቸው ሰዎች ደግሞ ሲሄዱ ተመልሶ ወደ ሄርሜላ የሚመጣበት ወይ ደግሞ የሚሄድበት ነገር ስላለ ወይ አንደኛውን ጠቅልሎ ወደ ሄርሜላ ይሄድና ሩታም ደስታን አግብታ ህይወቷን ትኖርበት ወይ ደግሞ ካልሆነ ወደ ራሷ ወደ ሩታ ይመለስና ከሷ ጋር አብሮ የድሮ ፍቅሩን ይመልስና ከሷ ጋር መኖር ይጀምር። ኤርሜላን ማግኘት ከፈለገ እሺ በለኝና ኤርሜላን እናገኘው፣ ከኤርሜላ ጋር ያውራ። ምንም አይጣሉም፣ ሌላ ነገር አይፈጠርም። እያስ ሰላም ውድና የተከበራችሁ የቢኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ባላችሁ በሰላማችሁ ብዝት ይበል። ያው ይህ ሳምንት ደስ የሚል ነገር አለ መሰለኝ። የአብርሽ ወንድም ዴቭ መጥቶ ሁሉን ነገር ለማስተካከል እየሞከረ ነው። በጣም ደስ የሚል ነገር ነው። ያው ትላንትና እኔ ጋርም ስልክ ደውሎልኝ ነበር። አንዳንድ ነገሮች የምናስተካክላቸው ነገሮች አሉ፣ ልታግዘኝ እፈልጋለሁ፣ ማውራት የምፈልጋቸው ሰዎች አሉ፣ ማናገር የምፈልጋቸው ሰዎች አሉ ስላለኝ እኔ እሱን መርዳት ከቻልኩኝና እሱ ሩታና አብርሽን አንድ ማድረግ ከቻለ በጣም ነው ደስ የሚለኝ። ዛሬም ነገም ዝግጁ ነኝ። እኔም ብቻ አይደለሁም፣ እኔም ፈረንጁም እያስም ከጎኑ ነን። እኛ ዛሬም ነገም የምንፈልገው የሩታና የአብርሽ አንድ መሆን፣ የሁለቱ መታረቅ እንጂ በመሀል ምንም ችግር የመፍጠር የማለያየት ችግር እኛ ጋር ውስጥ የለም ማለት ነው እና ዴቭ ኤርሜላን ማግኘት ይፈልጋል። ለምን ማግኘት እንደፈለገ እኔ ባላውቅም ያው ልጅቷ ምናልባት ባህሪዋን በቪዲዮ ብቻ ነው የሚያውቃት። ምናልባት ትሰማኛለች ብሎ አስቦ ሊሆን ይችላል። የምትሰማን አይነት ልጅ ግን አይደለችም። ግን ደግሞ እሱን ማስቀየም አልፈለኩም። ከሱ ጋር መከራከር ስላልፈለኩኝ አትሰማም ተዋት ሞክር ማለት ስላልፈለኩኝ ለምብትሩ ምናልባት ከኔ እሱ ስለሚሻል ምናልባት የአብርሽ ወንድምም ስለሆነ ልታከብረውና ሚላትን ነገር ልሰማ ስለምትችል ሀሳቡን መጋፋት አልፈለኩም እና ያንዳንዱ ነገር እሺ ብዬ አንተ መርዳት ከቻልኩኝ ችግር የለም አግዛለሁ ነው ያልኩትና እኔ ደግሞ የኤርሜላ ቤት አላውቀውም። ምናልባት ሊያውቅ ከቻለ እያስን ጠርቼዋለሁ። ዛሬ እሷ ጋር ከዴቭ ጋር ሆነን ማውራት ከቻለና መነጋገር ከቻለ ይዘነው እንድንሄድ ነው የፈለኩት ማለት ነው። ያው ቤቱን ባውቀው ሰውም ባላበዛ ብቻውን ቤቱን አሳይቼ ማውራት ቢችል ደስ ይለኝ ነበር። ግን ደግሞ እኔ ቤቱን ማወቅ ስላልቻልኩኝ ያው ስልክ ደግሞ እኔም ስደውልለት ስለማታነሳ ያው ከትላንት ወዲያ ምን ቪዲዮ ላይ በሰው ስልክ ነው ደውዬ እየጠራዋት ማለት ነውና ስልኬም ስለማታነሳ እያስ ምናልባት ያቃል ብዬ አስባለሁ። ለምብትሉ ያኔ ከና አቤል ጋር ምናልባት ቤቷ ምናምን ሄዶ ከሆነ የሆነ አጋጣሚ ምናልባት ቤቷ ሄዶ ሊሆን ይችላልና እንደምንም ገፋፍቼው አላቀም እሺ ሚለኝ ይመስለኛል። ያው በቀደም ትንሽ ተናዶብኝ ነበር። ስልክም ደውሎልኛል። የደስታን እህት በዚህ ልክ ለምን ተናገርካት ምን አጥፍታ ነው ምናምን ብሎኝ ነበር። ያው እኔም በራሴ የተሰማኝን የተናገርኩት አጥፍቻለሁ ብዬ አላሰብም። ለምትሉ እሷም ስለፈጠነች ነው ሩታን ከቤተሰብ ማስተዋወቅ እንፈልጋለን ስትለኝ ትንሽ ስሜታዊ ሆኜ እሷንም ብዙ ቃል ተናግሬያታለሁ። ያስከፋዋል ይናክል ያስደብረዋል ብዬ አላሰብኩም። ግን ደግሞ እሱም ስልክ አውርቶ የተሰማውን ማድረግ እንደዚህ አልነበረብህና ብሎኛል። ዴቭም ኤርሜላን ማግኘት ይፈልጋል። ኤርሜላን ብቻ አይደለም ደስታንም ማግኘት ይፈልጋል። ማወራቸው ነገር አለ። ሩታና አብርሽን ብቻ ሳይሆን እነሱንም ማውራት እፈልጋለሁ። ከነሱ ጋር መነጋገር ያለብኝ ሀሳብ አለ፣ ማውራት የምፈልገው ሀሳብ አለ ብሎ ስለነገረኝ በሀሳቡ አልተቃወምኩም። ለምትሉ ትክክል ነው ያወራው ነገር ምናልባት ኤርሜላ ልትሰማው ትችላለች። የሚያወራው ነገር ከኔ በብዙ ነገር ስለሚሻል ከህይወትም በብዙ ነገር ከኔ ይሻላል እና ሲመጣ ደግሞ ጥሩ ሀሳብ ይዞ ነው የመጣው። ሩታና አብርሽን አንድ ለማድረግ ለማስታረቅ ሁለቱን ለማግባባት ነውና ይሄን አክል ችግር አለው ስላላሰብኩኝ
እኔም ደግሞ ደስ ይለኛል ሄርሜላን ቢያገኛት ቢቆጣት እንደ ታላቅ ወንድም የምትሰራው ነገር ልክ እንዳልሆነ ቢነግራት እሷ አትሰማም፣ አይገባትም፣ ደነዝናት እንጂ ዛሬም ነገም ነገሮች ቢስተካከሉና አብርሽና ሩታ እንደ ድሮ በሰላም በፍቅር እውነት የሚመጡበት ቀን ናፈቀኝ። ሁሌ ጭቅጭቅ፣ ሁሌ ሰው መጥቶ ያጣላል፣ ሰው ሁሌ መጥቶ ያጋጫቸዋልና ለምን እንደሆነ አላውቅም። በዚህ ልክ እነሱም የሰው ወሬ እየሰሙ ትዳራቸው የሚበጠበጠው የሚጋጨው ለምን እንደሆነ በዚህ ልክ ያስ ደህና ነህ? አለሁ እግዚአብሔር ይመስገን። ደህና ነህ? ጭር ያለ ሰፈር ነው። ብዙ ጊዜ አልመጣም ሰፈር እና ደስ ይለኛል። ቤቱ ጭር ያለ ነው፣ ለማውራት ምናምን ሰላም አለውና አይዞ እንደ ደስታ ማንም ያግትህ የለም። በዚህ ሰዓት ማንም አይታመንም ማለት እኔንም አታምነኝ እንዴ? መታመን ለራስ ነው እና ያገሬ ሰው ሳይሆን የሆነ በቃ ሁሉም ሰው እንደዚህ ተጨካክኗል ለማለት ነው። እያየ ያለው ነገር ደስ የሚል ነገር ስላልሆነ ስራንተና ጨንቆኝ ሁሉም እኮ ነው ጨነቀው። ግን ደግሞ እንደዚህ ጋጠወጥ ስርዓት አልባ መሆን በዚህ ልክ ያውም ካሜራ ተይዞ እኔ አልገባኝም። ሰው ወዴት እንደሄደ ምን ለማድረግ እንደፈለገ በዚህ ልክ እንጃ። ሰው ቤተሰብ እንደሌለው ሰው ሌላ ሰው አያየኝም በሚል በዛ ላይ ወንድ ልጅ ላይ በዚህ ልክ በጭካኔ እንደዚህ መሆን እኔ እንጃ ከብዶኛል። እኔ ስልክ ስላላነ በዚህ አጋጣሚ በጣም ይቅርታ እህቱን ምናልባት ልትመለከተኝ ትችላለች እና ስደውልኝም ምናምን ነገር ያነሳው ያልነበረው በቃ የነበረው ነገር ደስ ስላለኝ ነው እና ደግሞ በቃ ምን ብዬ ማስረዳት እንዳለብኝም ስላልገባኝ ነው እና በጣም ሶሪ። በጣም በቃ በዚህ አጋጣሚ ያዝኛለሁ። በተለይ ብሩክ እንደገና ጆ እንደ አሚሩ በቃ አስታረገው የነበረው ነገር የትልቅ ሰው ነገር አልነበረም። በቃ የሆነ አቅም ሲኖር እኮ እጅ አንድ ለአንድ ተጋደልም ተማታም ደስ ይላል። ወንድ ልጅ እንደዛ ነው የሚያምርበትም። እንደገና ደግሞ በጠረጴዛ ዙሪያ ማውራት ደግሞ አንድ የትልቅ ሰው ስራ ነው። በቃ አለ አይደለ የሆነ ከናንተ የሚጠበቅም ነገር አይደለም። እንግዲህ አብርሃም ይሄን ነገር ያስደርጋል ብዬ ሐሳብ የለኝም በበኩሌ። በጭራሽ በአብርሃም ስም አደረጉት እንጂ ምናልባት አብርሃም እንደዚህ ያድርጉ ብሎናል ብላችሁ የሱንም ስም ለማጥፋት ነገ ከነገ ወዲያ እሱንም እስር ቤት ሊያስገባ የሚችል ነገር ነው ያደረጋችሁት። ምናልባት እናንተ ምንም ያላሰባችሁት ነገር ሊሆን ይችላልና ይሄ ነገር አብርሃም እንደዚህ ያስደረገኝ ብሎ ይሄ ልጅ ቢከስ የሆነ ነገር እንትን ቢል እንጃ አላውቅም። ሁሉንም እኮ ጠቅልሎ እስር ቤት የሚያስገባ ስራ ላይ ሰሩት። ገብቷል። አንድ ልጁ መረጃ አለው፣ ሁለት ደግሞ የሰው ልጅ ለሊና ራሱ ስትል ይናክል ውስጥ ማድረግ የለብም። አብርሃም ደግሞ እንደዚህ ተራ ነገር ያደርጋል ብዬ አላስብም። ለምበተል ማድረግ ቢፈልግ ያን ያደርግ ነበር። ብቻ ግን ለሱ አይደለም የጠራው። ዛሬ አንድ ነገር ላናገረን የመጣሁት ያው የአብርሽ ወንድም አንድና ለመጨረሻ ጊዜ ነገሮችን ለማስተካከል ወደ አብርሽና ወደ ሩታ ህይወት በድጋሚ መመለሱን ታውቃለህ። ለመጀመሪያ ጊዜ ነው ሚዲያ ላይ የሚወጣው። ያው ከዚህ በፊት ታውቀዋለህ። ግን ደግሞ አሁን ሚዲያ ላይ ወጡ አላስችል ሲለው ሚዲያ ላይ ወጡ ነገሮችን ለማስተካከል እየሞከረ ነው። እግዚአብሔር ይርዳው። እግዚአብሔር አብርሃም ደግሞ በጣም ከማንም በላይ ዴቭን ታላቅ ወንድሙ ነው እና ደግሞ ያከብረዋል። ስለዚህ ሁሉም ሰው ነው የሚያከብረው የሚሰማው እሱን ከማንም በላይ ዴቭን። ሩታም ትሰማዋለች፣ አብርሽም ይሰማዋል። እንደገና ይሄንን ነገር ደግሞ ቢያይ ደግሞ ምን ያህል እንደሚታዘበውና ምን ያህል አብርሃም እንደሚወርድበት ደግሞ በዚህ አጋጣሚ በኢየሱስ እኔ አላቅም። እኔ ይሄንን ቪዲዮ እኔ ማንም ሰው አየው ነው ብሎ አየው በቃ ሰው ካየው አብርሃምን ምን ያህል እንትን እንደሚሉት አላቅም። አይ ስለ አብርሃም እንደዚህ እንደማያደርግ ወንድሞቹም ያውቃሉ። እኔም ደግሞ ሲጀመር አብርሃም እንደዚህ ተራ ነገር ያደርጋል ብዬ አላስብም። እና ምን መሰለህ የአብርሽ ወንድም ዴቭ ሄርሜላን ማግኘት ይፈልጋል። አሁን ስልክ ደውሎልኝ ብትችል ቤቷ ወሰደኝ ብሎኛል። እኔ ደግሞ ቤቷን አላውቀውም። ምናልባት ደግሞ አንተ ቤቷን ልታውቀው ስለምትችል ታውቀዋለህ። ስለዚህ ቤቷን ካወቀው ከዴቭ ጋር ሆነን አንድ ላይ እሱ አሁን ቀጥታ እየመጣ ነው። ድጋሚ ቪዲዮ ላይ እሱ አሁን ማስገባት ስላልፈለግኩኝ ሌላ ነገር ስለሚያስብ እና ቀጥታ ኤርሚ ጋር ሄደን ነገሮችን ማስተካከል አለብኝ ብሎ ስላሰበ እኔ እናንተ ደግሞ በዚህ ልክ ክፋት
አድርገናል ብዬ አላስብም። አብርሽና ሩታ የሚጠቅም ከሆነ ቤቱ ብናሳያት ከኤርሜላ ጋር ቢያወራ ክፋት የለውም ብዬ ስላሰብኩኝ እኔ አሁን ቤቱን ከማሳየት ይልቅ ግን እኔን እንደዚህ ብለህ ከምትለኝ እኔ ማሳየቱ አይከብደኝም። ቤቱን ወይ ላከላክል ወይ የሆነ ነገር ላደርግ ፈልጌ አይደለም። ግን እና አቤል ምናምን ነገር እዛ ሄደው ምናልባትም ከሷ ጋር ይኖራሉ ብዬ አስባለሁ በዚህ ሰዓት። ምክንያቱም ሄርሜላም ወደ ውጪ ልትወጣ ብዙ ነገሮችን እንትን እያለች ነው ያለውና እሷን ወደ በቃ ማባበል ከጎኗ ሆኖ ነገሮችን ይሄ የመጨራረስም ነገር ከዛ በተጨማሪ ለማስቀረትም ከፈለጉ ደግሞ እሷን እንድትቀር ከጎኗ ሆኖ ብዙ ነገሮችን እየጨራረሱ ያሉበት ሁኔታ ስለሚኖር እሱንም የሆነ ነገራቶችን ከሱ ጋር እንዳይገናኝ አድርገው ነገሮችን ስለሚሸፋፍኑና ደግሞ ስለሚያስደብሩትን ብዬ ስለማስብ እኔ ደግሞ እዚህ ነገር ውስጥ ደግሞ እጄን ማስገባትም አልፈልግም። ያስተካከለ ያወራው ሀሳብ አሪፍ ሆኖ ሳለ ግን ምን መሰለ ይሄ ልጅ ምንም አይነት መስዋዕትነት ከፍላለሁ እያለ ነው። አሁን ላይ ማድረግ ያለብኝ ነገሮች ለአንዴና ለመጨረሻ መመለስ ስለማልፈልግ ነገሮችን አስተካክዬ መውጣት ነው ፈልገው ሩታና አብርሽን ወደ ቀድሞ ፍቅራቸውን መልሼ ነገሮችን አስተካክዬ ነው መውጣት መፈልገው ስላለ እዛ ቤት አቤልም ቢኖር ብሩክም ቢኖር ምንም ይፈጠራል ብዬ አላስብም። ለምን ብትል የአብርሽ ወንድም ነው። ስለዚህ አቤል ደግሞ ከምንም በላይ ያውቀዋል፣ ጥንትም ነው የሚያውቀው። ስለዚህ አዲስ ነገር አለ ብዬ አላስብም። ይሄን አክልም ከዴቭ ጋር ግጭት ውስጥ ይገባሉ ብዬ እኔ አላስብም። ስለዚህ እያስ እሺ በለኝና ኤርሜላ ጋር እንውሰደው። እኔ በቃ በርቀት የሆነ ነገር ቤት አሳያቸዋለሁ እንጂ እሷ ጋር ሄጄ ምናምን ምክንያቱም አሁን እንደገና እኔ እንደዚህ ነው ብዬ ማስረዳት ራሱ ከበደኝ። ሄርሜላ በዚህ ያክል ጊዜ ለፍታ አሁንም እንደገና ተመልሶ ነገ ከነገ ወዲያ አብርሃም ወደ ሄርሜላ መመለሱ አይቀርም። እኔ ዴቭን በዚህ አጋጣሚ ባይለፋ ብዬ ነው የምለው፣ ባይለፋ። ምክንያቱም እኔ እዚች ጋር ራሴን እንደዚህ አድርጌ ማወራው ወይ የሆነ ለስድብ አምሮኝ ወይ የአብርሃምና የሩታ ጠላቶኝ ወይ ደግሞ የአብርሽን ከሩታ ጋር መሆኑ አስደብሮኝ ሳይሆን ነገ ከነገ ወዲያ አብርሃም ከሄርሜላ ጋር መሆኑ ስለማይቀር ምክንያቱም አንደኛ የሆነ ነገር አድርጋበታለች፣ ሄርሜላ የሆነ ነገር አድርጋበታለች። ስለዚህ ይሄ ልጅ ወደ እሷ መመለሱ ስለማይቀር በዚህ ልክ ባይለፋ ብዬ እላለሁ። እኔ ዴቭን በዚህ ልክ ባይለፋ። እንደዛ ደግሞ ስትለው ሌላ ነገር ያሰብክ ነው የሚመስለው እያስ አሁን አብርሽና ሩታ ለማስታረቅ መስዋዕትነት መክፈል ያልፈለግ ምናምን መስሎ ስለሚመስለው እኔ የሆነ ሰውን በራሱ ሙከራ ይሞክር ምናልባት እችላለሁ ሩታና አብርሽን አንድ ማድረግ እችላለሁ ብሎ አስቡ ከሆነ የሰው ልጅን መፍቀር ነው ያለበት። ገብቷል። ስለዚህ ዴቭም ያስታርቃቸውም አያስታርቃቸውም የራሱን ሙከራ እየሞከረ ነው ከማጣጣል ይልቅ እንደውም ምናልባት በርታ ነገሮች ሊስተካከሉ ይችላሉ ብለን ከጎኑ ብንሆንና ከኤርሜላ ጋርም እንዲያወራ ኤርሜላን ብቻ አይደለም እፈልጋለሁ ያለው ደስታንም ሊያወራ ይፈልጋል። ደስታ በዚህ አጋጣሚ እስካሁን ድረስ ስልክ አልደወለልኝም፣ እኔም ስደውልለት አላነሳልኝም። ደስታ የት እንደገባ አላቅም፣ ደስታ የት እንዳለ አላቅም። እህቱ ወደኔ ቴክስት እየላከች ነው። እህቱ ወደኔ ብዙ ቮይሶችን ምኖችን እየላከች ነው። ብዙ ሰዎች እያስጨነቁኝ ነው ያሉት በዚህ ሰዓት በደስታ አማካኝነት። እባካችሁ አሁንም ደስታን የት እንዳረጋችሁት የሆነ በቃ ቢያንስ ወንድ ልጅ ናችሁ። ደስታ ካለበት ቦታ ላይ አውጥታችሁ ወደ ቤተሰቡ የሚመለስ ወደ ሩታ የሚመለስ ወደሚያፈቅራት ወደሚወዳት ሰው ወዴት የሚመለስ ብቻ ግን ልቀቁት፣ ካለበት ልቀቁት። ይሄንን ነው የምለው። ቤተሰብ እየተጨነቀ ነው ያለው፣ ብዙ ሰው እየደወለልኝ ነው ያለው። በቃ ይሄን ነው የምለው። ስለዚህ እሱንም እናገኝበት አማራጭ ነገር ደግሞ ስታይ በጣም ነው የሚደብራት ሩታ ደስታ በዚህ ልክ ሲንገላታ ማየቷ። ምክንያቱም ይሄ ልጅ ማንንም ብሎ አይደለም የመጣው፣ ማንንም ብሎ አይደለም ሩታን ብሎ ነው የመጣው። ደስታ ሩታንም ሊያናግር ነው የመጣው። ወይ እንደገና ዴቭ ይሄን ነገር ምናልባት ሄርሜላ አድርገዋለች ብሎ አስቦ ቪዲዮን አይቶት ከሆነ ነገር አስደርጓለች ብሎ አስቦ ከሆነ ሊያወራት ከሆነ የመጣው መልካም፣ አሳይሃለሁ፣ ቤቱን የራሷን ቤት አሳይሃለሁ። ካልሆነ ግን እኔ አሁን እንደዚህ ነው ብሎ ማለቱ ብቻ ቢኒያም ከብደኛል። አይ ለዛ ብቻ አይመስለኝም። ሄርሜላን በጣም ብዙ ማውራት የሚፈልገው ነገር አለ፣ የምታደርገው ነገር ልክ እንዳልሆነ ለራሷም ደግሞ የሚጠቅማትን ማሰብ ለማውራት እንደ ታላቅ ወንድም አድርጎ እንደ መቆጣት ይመስለኛል። እና ብቻ ግን ማናገር ከፈለገ ያናገር። እኔ ምለው ነገር የለም። ግን ከዚህ በፊት ጋሽዬም ተቆጥቷታል፣
ኤርሜላን ያልተናገራት ሰውና ያልሰደባት ወይ ደግሞ ከአብርሽና ከሩታ ህይወት እንድትወጣ ያልሞከረው የለም። ሁሉም ሰው ሞክሯል፣ ሁሉም ሰው ደክሟል። ግን ደግሞ ልጅቷ እምቢ ስላለች ከአብርሽ ህይወት አልወጣም ስላለች አይደለም። እሷ እምቢ ስላለች ሳይሆን አብርሃምም ከሄርሜላ ጋር የመሆን ፍላጎቱ ጥግ ድረስ ስለሆነ ከሷ ጋር አብሮ የመቆየት ከሷ ጋር ብዙ ነገሮችን የማስቀጠል ፍላጎቱ ሊሚት ስለሌለው ገደብ ስለሌለው እሱ በፈቀደ አብርሃም በፈቀደላት ልክ ነው ሄርሜላ የምትንቀሳቀሰው። ሄርሜላን እዚች ጋር እንደዚህ ነው ብዙ ሳክሪፋይ ከፍላለች። ሩታን የማይፈልጋት ከሆነ አሁንም ቢሆን ሄርሜላን አገብቶ የሩታን ሰላም ይስጣት። ነገ ከነገ ወዲያ ተመልሶ ሌላ ነገር አሁን እዚች ጋር ልትሰርቡኝ የሆነ ነገር ልትሉኝ ትችላላችሁ። አንተ የሩታ እንደዚህ አንተ የሩታ ወገንተኛ እንደዚህ ሳይሆን በቃ አብርሃም የማይሰራው ነገር ትክክል አይደለም እኮ በቃ አሁንም ቢሆን በእቺ ልጅ ነገ ከሄርሜላ ጋር መሆኑን እናውቃለን እኮ አይምሯችን እኮ ያውቃል። ዛሬ ከሩታ ጋር ታርቆ ነገ ሄርሜላ ጋር እንደሚመለስ ሲመጣ እዚች ጋር አብርሃም ማለት ነው ወይ ጋሽዬ ሲመጣ ወይ ደግሞ ዴቭ ሲመጣ ወይ ደግሞ ሌላ ትልቅ ሰው መጥቶ እንደዚህ አድርግ ብሎ ብቻ ሲለው ምንም አላጠፋውም፣ እሺ ሩታዬ እኔ ፍቅር በጣም አጥፍቻለሁ ብሎ ይልና ልክ ደግሞ የሆነ ሰው እነዚህ በቃ ትልልቅ የምንላቸው ሰዎች ደግሞ ሲሄዱ ተመልሶ ወደ ሄርሜላ የሚመጣበት ወይ ደግሞ የሚሄድበት ነገር ስላለ ወይ አንደኛውን ጠቅልሎ ወደ ሄርሜላ ይሄድና ሩታም ደስታን አግብታ ህይወቷን ትኖርበት ወይ ደግሞ ካልሆነ ወደ ራሷ ወደ ሩታ ይመለስና ከሷ ጋር አብሮ የድሮ ፍቅሩን ይመልስና ከሷ ጋር መኖር ይጀምር። ወደ አንዱ ይሁንና በቃ ግልጽ በቃ ከተንዛዛ ይበቃል። የመጨረሻ ነገር ይሄን ነገር ቢያደርግ ነው። የኔም እንደዚህ እኔም ፍላጎት ይቆይ ነው። በዚህ ልክ አብርሃም ውሳኔ መወሰን ለምን እንዳቃተው የሩታንም ህይወት በዚህ ልክ መረበሽ ለምን እንደፈለገ እኔ አይገባኝም። ለምን ብትል ሁለቱንም እዚህ ነው እየጎዳ ያለው። ሄርሜላንም እየጎዳ ነው፣ ሩታንም እየጎዳ ነው። ገብቷል። አሁን ወንድሙ ስላለ ቀደም እንዳልከው ወይ ጋሽዬ መቶ ወይ እህቱ መታ ስትለው ሰው ሲናገረው ብቻ ነው ተጭኖ ሩታን ይቅርታ ጠይቆ ለአንድ ሳምንት ይሁን ነገር ያደርጋል። ድጋሚ ደግሞ ይጣላና ከሄርሜላ ጋር ይሆናል። ገብቷል። ሰውን ነው እየፈራ ያለው። ኖርማል የልቡን ተጸጽቶ ሳይሆን ከልቡ ሩታን ማግኘት ፈልጎ ሳይሆን የሆነ ሰው ስላለው ወይ የሚፈራው ሰው ወይ ደግሞ ከሱ የበላይ ሰው ሆኖ ሲያናግረው ሼም ስለሚይዘው ብቻ ነው ነገሮችን በዚህ ልክ እያደረገ ያለው። ትላንትና ሩታ ጋር ሄዶ እንደዛ ሲተቃቀፍ የነበረው ዴቭን ወንድሙን አክብሮ ነው። ታላቅ ወንድሙ ላለማስከፋት እሱን ላለማስከፋት በቃ ያ ነው እንጂ እንደምትመለስ እናውቃለን። አብርሃም ነገ ወደ ሄርሜላ እንደምትመለስ እናውቃለን። አዎ በዚህ ልክ ደግሞ የሰውት ላይ አትቀልድ። ገብቷል። ወንድም አባትም እህትም ሁሉም እየመጡ ብቻ ሲናገሩ ከሄደ ሩታን ይቅርታ አጥፍቻለሁ አትበል። አንተ የምር ከልብ ተጸጽተ ያጠፋው ነገር ትክክል እንዳልሆነ ገብቶ ይቅርታ ስትጠይቅ ጥፋቱን አትደግመው። ገብቷል። አንተ ጥፋትን እየደገምከው ያለው አሁንም ሰዎች ተጭነው ወይ ደግሞ አባትህ መጥቶ ይቅርታ ጠይቃ ስላለ ነው። እስኪ አንተ ከልብ ሩታን በስነ ስርዓት ጥፋት ገብቶ ያንን ጥፋት ድጋሚ ላለ መስራት ከሄርሜላ ጋር ድጋሚ ላለ መታየት ሁሉ ነገር ረስቶ ቤትህን ለመምራት እስኪ እንደ ወንድ ልጅ በስነ ስርዓት ይቅርታ ብለህ ታረቁ። እኛ አንተ ጋር ችግር የለብንም፣ ያንተ ጥላቻ የለብንም። ብዙ ሰው የአብርሽ ጠላቶች ናችሁ፣ የጓደኛ ምቀኛ ናችሁ ምናምን ብዙ ነገር እየተባለን ነው አይደለም። እንዳለ የጓደኛ መቀኝነትም አይደለም። የአብርሃም ደስታ የሚያስደስተን ሰዎች ነን፣ የሩታ ደስታ የሚያስደስተን ሰዎች ነን። ከህይወት ውጡ። ከህይወት ማንም ሰው የራሱ ህይወት አለው። እኔም በሆነ የራሴ ህይወት አለኝ። እኔ ከህይወት ውልቅ ብዬ የሆነ ነገር ማድረግ እችላለሁ። ነገ ከነገ ወዲያ ግን የሆነ ነገር ብዬ ስል ሩታ እንደዚህ ብላ ትጽፋለች፣ ሩታ እንደዚህ ብላ ቴክስት ልካለች። እንደገና ደግሞ እናንተ እያላችሁ እንዴት እንደዚህ አይነት ነገር ይፈጠራል ይባላል። ጓደኛችሁ እንደዚህ ሆነ ይባላል። ገብቷችኋል? ያ ብቻ ሳይሆን የምታውቀው ሰው እንዴት ወደ ጥፋት እያየው ልክ ስራ እንዳልሰራ እያወቅ እንዴት አስችሎ ዝም ትላለህ? ገብቷል? ያን ነገር ነው አብርሃም የሚሰራው ነገር እንዳለ ጥፋት ሆኖ እያየ ነገሩን ለማስተካከል ከመሞከር ውጪ እንዴት ሰውኛ ሆነ ለቀው ትወጣለህ? አዎ ሌላም እንደዚህ ጋኛ ደግሞ ለቀን የራሳችን ህይወት ስንኖር ሌላ ደግሞ እዛች ጋር እየጎዱት ያለ ሰው አለ። አጠገባችን ምን ወደው ምን አከብረው ሰው ይጎዳሉ። እናንተ ደግሞ እዛች ጋር ሰው እየተጎዳ ደግሞ ዝም ብላችሁ ማየት አትችሉም። እስከዛሬ ድረስ ይኸው ስንት አመት ሙሉ ስንታገለት እንትን ስልለት የነበረው ነገር ፍሬ ሳያፈራ የሆነ መደምደሚያ መጨረሻ ሳያገኝ ዝም የምንልበት ምንም ነገር የለም። እግዚአብሔር ይመስገን ዛሬ ዴቭ መጥቷል። ነገሩ ሚስተካከልም ከሆነ እስከ መጨረሻ ድረስ ያለውን ነገር ዴቭም ጨርሰኸው
ለአንዴና ለመጨረሻ ጊዜ ነው የአብርሽ ታላቅ ወንድም ዴቭ ኤርሜላን ማግኘት እፈልጋለሁ ያለኝ። እያሰሽ በለኝና ኤርሜላን ቤት አሳየኝ። ዴቭ ኤርሜላን ያግኛት፣ እርግጠኛ ነኝ እሱን ትሰማዋለች፣ ገብቷል፣ እሱን ታከብረዋለች። ስለዚህ እሱ ነገሮችን ከልቡ ለማስተካከል ከሞከረ ይህን ያክል ወንድሙን መቆጣት፣ ወንድሙን ስነ ስርዓት ማስያዝ አይከብደውም ብዬ አስባለሁ። ገብቷል። ለምን ብትል እንደፈለገ አድርጎ መምታትም ካለበት መቱት፣ የፈለገውን ነገር አድርጎ መመለስ የሚችለው የራሱ ወንድሞችና አባቱ ነው። ገብቷል። ያንን ነገር ደግሞ እኔ ማድረግ እችላለሁ ብሎ ዛሬ ዴቭ ከተነሳ በጣም ደስ ብሎኛል። ስለዚህ ኤርሜላን ማግኘት ከፈለገ እሺ በለኝና ኤርሜላን እናገኘው፣ ከኤርሜላ ጋር ያውራ፣ ምንም አይጣሉም፣ ሌላ ነገር አይፈጠርም። እያስ እሺ በለኝና ኤርሜላን ያገኛት። እኔ ለማገናኘት ሄርሜላ ቤት ካለች ቤት ዝግ ካልሆነ ያንዳውን ዴቭ ነው ካልሆነ ዴቭም ያው የመጣ ነው። ዝግ ካልሆነ ያለውን ነገር እኔ ማገናኛቸዋለሁ። ከሄርሜላ ጋር ያለውን ነገር ያውሩ፣ ይጨርሱ። እየመጣ ነው ዴቭም እና ያለው ነገር እናጠቃለን። ምክንያቱም ቪዲዮ ላይ መግባትም አያስፈልገውም መሰለኝ። እሱ ኮተት ማድረግ ነው እና እንዴት እሱ ጋር